It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. በብዙ ነገሮች ቢለካ በብዙ ነገሮች ቢሰፈር የዘንድሮ ማንቸስተር ዩናይትድ ካለፉት ዓመታት ይልቅ የሚያምር የሚያስደስት የሚወደድና ኩራትን የሚመልስ ብዙ ነገር አለው። በተለይ ባለፉት ጥቂት ጨዋታዎች በተለይ ደግሞ ማይክል ካሪክ ማንቸስተር ዩናይትድን በጊዜያዊ አሰልጣኝነት ከተረከበበት ጊዜ አንስቶ በኦልትራፎርድም ሆነ ከኦልትራፎርድ ውጪ ዩናይትድ በሚያደርጋቸው ጨዋታዎች ላይ የሚመዘገብ ውጤትና በዩናይትድ የሚታየው የሜዳ ላይ እንቅስቃሴ የክለቡን ደጋፊዎች ልብ የሚሞላ ገለልተኞችን የሚያስደስት እንደዚሁም ደግሞ ተፎካካሪዎቹን ጭምር ለማንቸስተር ዩናይትድ እና ለካሪክ እንዲመሰክሩ የሚያስገድድ ሆኗል። አሁን ማንቸስተር ዩናይትድ ባለፉት 7 ጨዋታዎች አልተሸነፈም። ይሄም በወቅታዊ ብቃት በወቅታዊ ውጤታማነት ከሁለቱም የፕሪሚየር ሊግ ዋንጫ ተፎካካሪዎች ከማንቸስተር ሲቲ እና ከአርሰናል ብቻ ሳይሆን ከሁሉም የፕሪሚየር ሊግ ክለቦች ብልጫ እንዲወስድ የሚያደርገው ነው። ማንቸስተር ዩናይትድ ወደሚፈለገው ደረጃ በጥሩ መንገድ እየተንደረደረ ነው። ያንን ቀዳሚ ገናና ክብሩን ዳግም ለመመለስ ማንቸስተር ዩናይትድ ትክክለኛውን መስመር የያዘው ይመስላል። በዚህ የማንቸስተር ዩናይትድ መሻሻል ውስጥ ጉልህ ሚና አላቸው ከሚባሉ ተጫዋቾች መካከል አንዱ ብሩኖ ፈርናንዴዝ ነው። ማንቸስተር ዩናይትድ የብሩኖ ፈርናንዴዝን ውለታ ሊከፍለው የሚችል አይመስልም። ብሩኖ ፈርናንዴዝ ባለፉት 6 ዓመታት በማንቸስተር ዩናይትድ ቤት ውስጥ ትልልቅ ተግባራትን ሲፈጽም ሳይታክት ሲለፋ ማንቸስተር ዩናይትድ ከፍ ብሎ እንዲታይ የሚገባውን ነገር በሙሉ ሲያደርግ ቆይቷል። አሁንም እያደረገ ነው። ትላንት ከፉልሃም ጋር በተደረገው ጨዋታ 2 ጊዜ አሲስት ካደረገ በኋላ እንደገና ብዙ ሰዎች ስለዚህ ፖርቹጋላዊ ተጫዋች በሰፊው መነጋገር ጀምረዋል። የዩናይትድ ደጋፊዎች ደግመው ደጋግመው ስሙን ያነሱታል። ይሄኔ በሌላ ክለብ ትልልቅ ውጤቶችን ማምጣት ይችል የነበረው ብሩኖ ፈርናንዴዝ ለዩናይትድ ያለው ፍቅር ጥልቅ ነውና ከናንተው ጋር አብሬ ቆያለሁ ብሎ ወስኖ እስከ አሁን ድረስ አብሯቸው ነው። በጣም ከፍተኛ ጥቅም የሚያገኝበት ጥያቄ በቀረበበት ጊዜ እንኳን እናንተ ያላችሁትን እሆናለሁ፣ አብሬያችሁ በመቆየቴ የምትጠቀሙ ከሆነ ደስ ብሎኝ ቆያለሁ፣ በመሄዴ የምታገኙት ገንዘብ ማንቸስተር ዩናይትድን የበለጠ የሚያግዝ ከመሰላችሁም ሽኝቴን እቀበላለሁ፣ ብቻ በውሳኔው ማንቸስተር ዩናይትድ ይጠቀም እንጂ ያለ የዩናይትድ የምን ጊዜም ከምንላቸው ጀግኖች መካከል አንዱ ለመባል ሁሉን የሚያሟላውን ብሩኖ ፈርናንዴዝን በተወሰነ ደረጃ በዘንድሮ የውድድር ዓመት እየሰጠ ባለው አገልግሎት እናነሳዋለን። በሌላ በኩል የማንቸስተር ዩናይትድ እየተቀየረ ያለው ሀቅ ይደንቃል። ይህንንም በቁጥሮች አስደግፈን ለማሳየት ጥረት እናደርጋለን። የጥር የተጫዋቾች የዝውውር መስኮት ዛሬ ይዘጋል። እነማን ማንን ያስፈርማሉ የሚለውን በተወሰነ ደረጃ ቢሆን በጉጉት እንጠብቃለን። በተወሰነ ደረጃ ያልንበት ምክንያት የጥሩ ገበያ ቀዝቃዛ ስለሆነ ነው። ነገር ግን ማንቸስተር ሲቲ ተጠቅሞበታል፣ እንደዚሁም አስቶን ቪላ ተገልግሎበታል። ሌሎቹስ ዛሬ በመጨረሻው ቀን ምን ያደርጉ ምን ያሰሙን ይሆን የሚለውን እና በጥር የተሳኩ የዝውውር ሂደቶችን የእስከዛሬዎቹን በተወሰነ ደረጃ ለማስታወስ ጥረት እናደርጋለን። የአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ጨዋታዎች ተጠናቀዋል። የሊግ ፌዝ ጨዋታው ላይ 8 ጨዋታ ተጫውቶ 8ቱንም ያሸነፈው አርሰናል እስካሁን ድረስ ከቻምፒዮንስ ሊግ ክለቦች በሰበሰቡት ገቢ በማንቸስተር ሲቲ እና በሊቨርፑል መበለጡ አስገርሟል። ለምን የሚል ጥያቄም አስነስቷልና ይህንንም ለማብራራት ጥረት እናደርጋለን። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስረሳሽ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም
እናመሰግናለን። ቀዳሚ የምናደርገው ጉዳይ የአውሮፓ ቻምፒዮንስ ሊግ የዘንድሮ የውድድር ዓመት የሊግ ፌዝ ጨዋታዎች ተደርገው ማን እንደ አርሰናል አቅሙን አሳየ። አርሰናል 8 ጨዋታዎችን 4ቱን በሜዳው 4ቱን ከሜዳ ውጭ ተጫውቶ ግን ደግሞ 8ቱንም አሸንፎ የ100% ሪከርድ ላይ ይገኛል። ለዚህ የአርሰናል ውጤታማነት ብዙዎች ዋጋ ሰጥተዋል፣ ክብር ሰጥተዋል። አርሰናል ዘንድሮ የዋዛ አይደለም ብለዋል። እንደውም የአውሮፓ ቻምፒዮንስ ሊጉን ዋንጫ ማን ሊያሸንፍ ይችላል በሚለው የግምት አስተያየቶች ዙሪያ ስሙም ቀድሞ በተደጋጋሚ ከሚነሱ ክለቦች መካከል አንዱ ነው አርሰናል። ምክንያቱም በአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ጨዋታ ላይ በጣም ትልልቅ የሚባሉትን ክለቦች ባየር ሚዩኒክንም፣ አትሌቲኮ ማድሪድንም፣ ኢንተር ሚላንንም በደንብ አድርጎ አሳምኖ ያሸነፈ ነው አርሰናል። ስለዚህ ይሄ የአርሰናል ውጤታማነት በሜዳሊያ የሚታጀብ ይሆናል ላይሆንም የውድድር ዓመቱ መጨረሻ ላይ የምናየው ነው። ነገር ግን ቢያንስ በገቢ አርሰናልን የሚጠቅም ነገር ይኖራል ተብሎ ይጠበቃል። ምክንያቱም የአውሮፓ እግር ኳስ ማህበር ያለውን የገቢ ክፍፍል ስርዓት ለሚያውቅ ሰው ውጤታማነት ገቢን ያሳድጋል ነው። ስለዚህ አርሰናል በዚህ መጠን ውጤታማ ከሆነ ከሁሉም የላቀ ገቢ ወደ አካውንቱ ያስገባል ተብሎ ነው የሚጠበቀው። ይሄ አንዱ ነገር ነው። ነገር ግን ማንቸስተር ሲቲና ሊቨርፑል በድምሩ እስካሁን ድረስ የወሰዱት ገንዘብ አርሰናል ከወሰደው ይልቅ በተወሰነ ገንዘብ የሚበልጥ ሆነ። እንግዲህ ሊቨርፑል የሊግ ፌዙን 3ኛ ሆኖ ያጠናቀቀ፣ ማንቸስተር ሲቲ ደግሞ የሊግ ፌዙን የመጨረሻ ቦታዎች ከያዙ ጥቂት ክለቦች መካከል አንዱ ነው። የሊግ ፌዙን ስንል በቀጥታ ወደ ራውንድ ኦፍ 16 የሚገቡ 8 ክለቦች አሉ። ከነዚህ ከ8ቱ ማንቸስተር ሲቲ 8ኛ ደረጃ ላይ የተቀመጠ ነው፣ ግን አልፏል። በቀጥታ ካለፉት ነው። ስለዚህ አርሰናል አንደኛ ሆኖ ሲቲ ግን 8ኛ፣ አርሰናል አንደኛ ሆኖ ሊቨርፑል ግን 3ኛ ሆነው የሊቨርፑል ገቢ ከበለጠ የሲቲ ገቢ ከአርሰናል ከተሻለ ለምን ብሎ መጠየቅ ትክክል ነው የሚሆነው። እናም ይህንን ጥያቄ ለመመለስ ጥረት እናደርጋለን። እንግዲህ የአውሮፓ እግር ኳስ ማህበር እስካሁን ድረስ በተደረጉት ጨዋታዎች እና የገቢ ክፍፍል ስርዓቴን መነሻ አድርጌ ብሎ ዛሬ ይፋ እንዳደረገው የ84 ሚሊዮን ፓውንድ ወስደዋል። ማን? ማንቸስተር ሲቲ እና ሊቨርፑል። አርሰናል 83 ሚሊዮን ነው የወሰደው። የአርሰናል ገቢ በ1 ሚሊዮን ፓውንድ ከሊቨርፑልና ከማንቸስተር ሲቲ ይልቅ ያንሳል ነው። ዛሬ ነው ይሄ መረጃ ይፋ የተደረገው። አሁን ከጥቂት ደቂቃዎች በፊት ይፋ በተደረገው ነገር ላይ ይሄ ስሜት እንደተፈጠረ ስላወቁ ማብራሪያም አስቀምጠዋል። ማንቸስተር ሲቲና ሊቨርፑል ከአርሰናል ይልቅ ብዙ ገቢ የወሰዱበት ዋነኛው ምክንያት ባለፉት 10 ዓመታት በአውሮፓ ቻምፒዮንስ ሊግ እነዚህ ሁለት ክለቦች ያስመዘገቡት ውጤት የነበራቸው ውጤታማነት ከአርሰናል ይልቅ ስለሚሻል ነው ተብሏል። እንግዲህ 36 ክለቦች ናቸው በቻምፒዮንስ ሊግ ላይ የሚሳተፉት። 36ቱም ክለቦች በቻምፒዮንስ ሊግ ስለሚሳተፉ ብቻ 16.1 ሚሊዮን ፓውንድ ይደርሳቸዋል። ይሄ መነሻ ወደ ውድድር በመግባታቸው የሚሰጥ ክፍያ ነው። ከዛ በተጨማሪ ግን ለእያንዳንዳቸው ክለቦች ደግሞ በውጤታቸው ላይ መሰረት ተደርጎ ፐርፎርማንሳቸው ላይ ውጤታማነታቸው ላይ ግምት ውስጥ እየገባ የሚሰጥ ገንዘብ አለ። ይሄም ከአጠቃላይ የገቢያቸው መጠን 37.5% የሚሆነው ነው። በዚህኛው ፐርፎርማንስን ውጤትን መሰረት ባደረገው የገቢ ክፍፍል አርሰናል ቀዳሚ ነው። ነገር ግን አርሰናል በዚህ ረገድ የበለጣቸው መብለጥና ባለፉት 10 ዓመታት የክለቦቹን ውጤታማነት ከግምት ውስጥ በማስገባት የተከፋፈለው ገንዘብ ላይ ሊቨርፑል እና ማንቸስተር ሲቲ የበለጡት መብለጥ ይሄኛው ይበልጣል። የነ ሊቨርፑል አበላለጥ ይበልጣል። አርሰናል ለምሳሌ በዘንድሮ ውጤታማነቱ ላይ ያገኘው የገንዘብ መጠን በሊቨርፑል ላይ ጥቂት ነው ብልጫው፣ በሲቲም ላይ ጥቂት ነው ብልጫው። በአንጻሩ ግን ባለፉት 10 ዓመታት የክለቦቹን ውጤት መሰረት ባደረገው ላይ ሲቲ ለምሳሌ ወደ 7 ሚሊዮን ይበልጠዋል አርሰናልን። ስለዚህ ይሄ ነው ልዩነትን ያመጣው እንጂ ዘንድሮ ባለው ውጤታማነት ዘንድሮ ሜዳ ላይ ባላቸው ጉብዝና
ላይ ተመስርቶ በተከፋፈለው ክፍፍል አርሰናል የተሻለ ገቢ አግኝቷል። ነገር ግን ባለፉት 10 ዓመታት የሆነውን የሊቨርፑልን ያህል ስላልሆነ የሲቲን ያህል ስላልሆነ ውጤታማነቱ በዛ ብልጫ ተወስዶበታል። አጠቃላይ ሲደመር የሊቨርፑልና የማንቸስተር ሲቲ ከአርሰናል የዘንድሮ የቻምፒዮንስ ሊግ እስካሁን ገቢ በ1 ሚሊዮን ፓውንድ ይበልጣል ወይም የአርሰናል በ1 ሚሊዮን ፓውንድ ያንሳል የሚለውን ነው የምናየው። ሁለተኛው ጉዳያችን የሚሆነው የጥር የተጫዋቾች የዝውውር መስኮት ዛሬ ይዘጋል። ስለዚህ ይሄ የዝውውር መስኮት ከመዘጋቱ በፊት እውነት ከእንግሊዝ ፕሪሚየር ሊግ ክለቦች ከምትወዷቸው ከምትደግፏቸው ትልልቅ የፕሪሚየር ሊጉ ክለቦች ከዝውውር አንጻር የምንጠብቀው ነገር ይኖራል ወይ? ማን ሰርፕራይዝ ሊያደርገን ይችላል ነው። ለምሳሌ ማንቸስተር ሲቲ ተጫዋቾች ተጎዱበት። ማንቸስተር ሲቲ የተጎዱበትን ተጫዋቾች በሁለት ተጫዋቾች ዝውውር ለመሸፈን ጥረት አድርጓል። አንደኛውን ሴሚኒዮን ነው፣ ሁለተኛውን ደግሞ ማርክ ጊሄን ነው። እነዚህን ሁለት ተጫዋቾች የራሱ አድርጓል። የሁለቱም ተጫዋቾች ዝውውር ማንቸስተር ሲቲን በእጅጉ የጠቀመ ነው። እስካሁን እየታየ ባለው ነገር ሴሚኒዮም ጎል ያገባል፣ እንደዚሁ ማርክ ጊሄም በመከላከሉ ረገድ ለማንቸስተር ሲቲ ጥሩ የሚባል አገልግሎትን እየሰጠ ነው። ሊቨርፑል በዚህ በመጨረሻው ቀን ወደ ገበያ ይገባል ወይ? እስካሁን ድረስ የተረጋገጠ ነገር የለም። ነገር ግን ጥረቶች ይኖራሉ። ሰርፕራይዝ የምንደረግባቸው ነገሮችም ይኖራሉ። በክረምት እነሱን የሚቀላቀልን ተጫዋች ግን እያሳወቁ ነው። ስለዚህ በጥር አይደለም በክረምት ላይ ይሄ ገሌ የሚባለው ተጫዋች የሊቨርፑል ይሆናል ብለው የሊቨርፑልን ማሊያ አልብሰው አናውንስመንት እየሰሩ ነው ያሉት፣ ወይም የማሳወቀን ስራ እየሰሩ ነው ያሉት። ማንቸስተር ዩናይትድ ቤት ውስጥ አሁንም በዛሬው የመጨረሻ ቀን የተለየ ነገር መጠበቅ የምንችል አይመስለኝም። አርሰናልም እንግዲህ ሚካኤል ሜሪኖ የእግር ጉዳት አጋጥሞታል። ያጋጠመው የእግር ጉዳት ሰርጀሪ የሚፈልግ ነው። ምናልባትም የውድድር ዓመቱ እስኪያበቃ ድረስ ማይክል ሜሪኖን ወደ ሜዳ መመለስ አርሰናል አይችልም። እዚህ ጋር እንደውም የተነሳው ትልቁ ጥያቄ ኤታን ንዋኔሪን በውሰት መስጠታቸው እየቆጫቸው ነው የሚል ሪፖርት ነው የወጣው። ኤታን ንዋኔሪ ቢኖር ኖሮ በሚኬል ሜሪኖ አለመኖር እሱም የመሰለፍን እድል የሚያገኝበት የአርቴታም የሚድፊልድ ኦፕሽን የማይጠብበት እድል ይኖራል ነው። ስለዚህ ይህንን ለማድረግ እንግዲህ ተጫዋቹ ኦልሬዲ ለማርሴይ በውሰት ተሰጥቷል። እንደውም አንድ ሪፖርት ላይ ምንድን ነው የሚለው አርሰናል ከፈለገ ንዋኔሪን አሁን ተመለስ ማለት ይችላል ወይ ነው። ይሄ እንደውም ሲጣራ ምን ተባለ እና መደምደሚያ ላይ የተደረሰው በማርሴይ እና በአርሰናል መካከል የተደረሰው ስምምነት የአሁን የውድድር ዓመቱ ከማለቁ በፊት መልሱልኝ የማለትን እድል ለአርሰናል የማይሰጥ ስምምነት ነው አርሰናልና ኦሎምፒክ ማርሴይ የተፈራረሙት ተብሏል። ስለዚህ ኤታን ንዋኔሪን በድጋሚ መጥራት አይችልም። በዛሬው ዕለትም ድንገት ወደ ገበያ ይገባል ተብሎም ደግሞ የእውነት ለመናገር አይጠበቅም። ግን የሚሆነውን እስኪ እንከታተልና ለእናንተ በቻልነው ፍጥነት መረጃዎቹን ለማድረስ ጥረት እናደርጋለን። ግን በጣም አሪፍ የሚባሉ ዝውውሮች በጥር ተደርገው የሚያውቁ ስለሆነ ያንን ደግሞ መርሳት ያለብን አይመስለኝም። ይህንን በምናነሳበት ሰዓት ላይ በጥር ገበያው ምን አስተዋልን፣ በጥር ገበያው እነማን ተሳካላቸው ስንል እስከ ዛሬ የነበረውን የጥር ምርጥ ዝውውር ስናነሳ ለምሳሌ ሉዊስ ሱዋሬስ ከአያክስ አምስተርዳም ሊቨርፑልን የተቀላቀለበት የ2011፣ ፒየር ኤሜሪክ ኦባሜያንግ ከቦሩሲያ ዶርትሙንድ አርሰናልን የተቀላቀለበት 2018 ጥር፣ ጀረሚን ዴፎ ዌስትሃምን ትቶ የቶተናም የሆነበት 2004፣ ጆን ስቶንስ ከባርንስሌ ወደ ኤቨርተን በ2013፣ ሃቬር ማሼራኖ ከዌስትሃም ወደ ሊቨርፑል በ2007 እንደዚሁም ደግሞ ዴሊ አሊ ኤምኬ ዶንስን ለቆ ቶተናምን የተቀላቀለበት የጥር 2015፣ ጄሬድ ቦውን ከሃል ሲቲ ወደ ዌስትሃም ዩናይትድ በ2020 ጥር ላይ፣ ሞይሴስ ካይሴዶ ከኢንዲፔንደንቴ እንደዚሁ ወደ ብራይተን በ2021፣ አንድሬ አርሻቪን ከዜንት ስቲ ፒተርስበርግ ወደ አርሰናል በ2009፣ አርቴታ ራሱ የአርሰናሉ አሰልጣኝ ከሪያል ሶሴዳድ ኤቨርተንን በ2005 ጥር ላይ የተቀላቀሉበት ዝውውር በፕሪሚየር ሊጉ ከተደረጉ ጥሩ ከምንላቸው ዝውውሮች ተርታ የሚገቡ ናቸው። በዘንድሮስ ዝውውር የሚለውን ግን ዛሬ ስለሆነ የመዝጊያው ቀን የዝውውር መስኮቱ ዛሬ ስለሆነ የሚያበቃው የሚሆነውን በቅርበት መከታተልና አዲስ ነገር ካለ ሰበር መረጃ ብለን ይዘን ወደ እናንተ የምንመጣ ይሆናል። ወደ ተቀየረው ወደሚያምረው የዩናይትድ ሀቅ ደግሞ እንሂድ። የእውነት ለመናገር በቀደሙት ፕሮግራሞቻችን ላይ የማንቸስተር ዩናይትድ ሀቅ
እየተቀየረ መጥቷል። ሀቅ ስንል ፋክቶቹን ማለት ነው። የዘንድሮ የማንቸስተር ዩናይትድ እውነቶች በምን ይገለጣሉ ወይም ምን ይገልጸዋል ማንቸስተር ዩናይትድን ስንል ጉብዝና፣ ውጤታማነት፣ አሪፍነት፣ የሚያምሩ ነገሮች እንላለን። በተለይ ካሪክ ማንቸስተር ዩናይትድን ከያዘው በኋላ የጥሩ ስሜት መመለስ በኦልትራፎርድ ይታያል። ፊር ፋክተር ወደ ኦልትራፎርድ በሚሄዱ ተጋጣሚዎች ዘንድ እንደገና እየተፈጠረ ነው የሚገኘው። ከዛ ጎን ለጎን ግን ማንቸስተር ዩናይትድ በአንድ ቡድን የእስካሁን የውድድር ዓመት ሂደት መለኪያዎች በጣም በጥሩ የሚነሳባቸው ብዙ ነገሮች አሉ። ለምሳሌ ማንቸስተር ዩናይትድ ባለፈው የውድድር ዓመት በ2024-25 ከ38ኛው ጨዋታ በኋላ የሰበሰበው ነጥብ 42 ነው አለን። አሁን ማንቸስተር ዩናይትድ 24 ጨዋታ ተጫውቷል፣ ግን 41 ነጥብ ላይ ደርሷል። ካለፈው የውድድር ዓመት ሙሉ ነጥቡ አንድ ብቻ ነው የቀረው። ነገር ግን የዘንድሮ የውድድር ዓመት ሊጠናቀቅ ገና 14 ጨዋታ አለ። አሁን በያዘው አቋም የሚቀጥል ከሆነ ማንቸስተር ዩናይትድ በጣም በቀላሉ በጣም በቅርቡ ያንን ያለፈውን የሙሉ የውድድር ዓመት ነጥብን አልፎ ይሄዳል። ይሄ የሚያምር ሀቅ ነው ለማንቸስተር ዩናይትድ። መለወጥ ይፈልጋል፣ መሻሻል ይፈልጋል። እንሻሻላለን፣ እንለወጣለን ብሎ ለደጋፊዎቹ ቃል ገብቷል። ያገቡትን ቃል በተግባር የኖሩት ነው የሚገኙት። ምክንያቱም በአጠቃላይ በሰበሰቡት ነጥብ የተሻለ ነገር ላይ እየደረሱ ስለሆነ ነው የመጀመሪያው። ሁለተኛው ባለፈው የውድድር ዓመት የማንቸስተር ዩናይትድ አንዱ አብሽቅ የነበረው በጣም ደካማ ተብሎ ይገለጽበት የነበረው ተጋጣሚዎቹ ላይ የሚያገባው ጎል በጣም ያነሰ መሆኑ ነው። 38 ጨዋታ ተጫውቶ ማንቸስተር ዩናይትድ ባለፈው የውድድር ዓመት ተጋጣሚዎቹ ላይ በአጠቃላይ ያገባው 44 ጎል ነው። ዘንድሮ ማንቸስተር ዩናይትድ የተጫወተው ገና 24 ጨዋታ ነው፣ ግን የጎል ብዛቱ ኦልሬዲ 44 ደርሷል። ይሄ በቃ የሚያምር የተቀየረ ሀቅ ነው ለማንቸስተር ዩናይትድ፣ ፋክት ነው። ኦልሬዲ 44 ጎል ላይ ደርሷል ማንቸስተር ዩናይትድ። ከዚህ በኋላ ቶተንሃም ላይ፣ ዌስትሃም ላይ ወይም ቀጥሎ ከዛ በኋላ የሚመጡ ተጋጣሚዎቹ ላይ ጎል ባገባ ቁጥር ካለፈው የውድድር ዓመት ሙሉ ሂደት ምን ያህል እየበለጠ እየሄደ እንደሆነ የምንቆጥርበት ነው። ይሄ ብቻ አይደለም ማንቸስተር ዩናይትድን ዘንድሮ ጥሩ የሚያስብለው። ማንቸስተር ዩናይትድ ያለፈውን ቁጥር ላይ መድረሱ ብቻ ሳይሆን ዘንድሮ ከማንቸስተር ዩናይትድ በጎል ማግባት ብዛት የሚበልጥ አንድ ቡድን ነው ያለ። ይሄ ሌሎቹን ክለቦች ማንቸስተር ዩናይትድ መሻሉን እየበለጣቸው መሆኑን ከሌሎቹ ጋር ያነጻጸርነው እንደሆነ በጥሩ የምናነሳበት ምክንያት ማግኘታችንን ያሳያል። ይሄ ነው መለወጥ ማለት፣ ይሄ ነው አዲሱ የሚያምረው የማንቸስተር ዩናይትድ ሀቅ ብለን የምንጠራው ወይም ልንጠራው የምንገደደው። ይሄ ግን ብቻ አይደለም። አሁንም ማንቸስተር ዩናይትድ በተለይ በቅርብ እያደረጋቸው ባሉ ጨዋታዎች የሚያሳየው እንቅስቃሴ፣ ተጋጣሚዎቹ ላይ የሚወስደው ብልጫ፣ ተጋጣሚዎቹን የሚያሸንፍበት መንገድ ማንቸስተር ዩናይትድ ላይ ተወዳጅነትን ጨምሯል። የድሮውን ማንቸስተር ዩናይትድን በድጋሚ አየን እያስባለን ያለው ማንቸስተር ዩናይትድ አርሰናል ላይ 3፣ ፉልሃም ላይ 3፣ ማንቸስተር ሲቲ ላይ 2 ጎሎችን አስቆጥሯል። ባለፉት 3 ጨዋታዎች 8 ጎሎችን ማስቆጠር ችሏል። የሚፈጥራቸው የግብ ዕድሎች፣ ተጋጣሚዎቹ ላይ የሚያደርጋቸው የሙከራ ብዛቶች፣ ተጋጣሚዎቹ ላይ የሚያደርጋቸው ኢላማቸውን የጠበቁ የጎል ብዛቶች፣ ማንቸስተር ዩናይትድ አሁን ያለው ኤክስጂ ዲፈረንሺያል፣ እነዚህ ሁሉ የማንቸስተር ዩናይትድን በእጅጉ መሻሻል የሚመሰክሩ ናቸው። ምንም ጥያቄ የለውም። ምንም ጥርጥር የለውም። እንደውም ምናልባት በነገ ፕሮግራማችን ላይ ልናነሳ እንችላለን። ሩበን አሞሪም እና ማንቸስተር ዩናይትድ 14 ወራት አብረው ቆይተዋል። ሩበን አሞሪም እና ማንቸስተር ዩናይትድ በዘንድሮ የውድድር ዓመት 21 የፕሪሚየር ሊግ ጨዋታዎችን አንድ ላይ አድርገዋል። እነዚህ የ21 ጨዋታ ሂደቶች እና ባለፉት 3 ጨዋታዎች ማንቸስተር ዩናይትድ ፐርፎርም ሲያደርግ የምናየው ነገር አሞሪም በዚህ ዓመት ማንቸስተር ዩናይትድ ላይ እንደቀለደ እንዲሰማን ያደርጋል። አባከነበት የማንቸስተር ዩናይትድን የዘንድሮ የውድድር ዓመት። አሞሪም ግትር ባይሆን ኖሮ የማንቸስተር ዩናይትድ የዘንድሮ ውጤታማነት አሁን ከሆነው በላይ መሆን ይችል ነበረ። እንደየሁኔታው ለመሄድ ካሪክ የሚያስበውን መንገድ ለማሰብ ተጫዋቾቹ ጋር ያለውን አግባብ ያለውን ግንኙነት ባለቃና በበታች መካከል እንዲሆን ከማድረግ ይልቅ
የተሻለ ማድረግ ተጫዋቾቹ ለማንቸስተር ዩናይትድ እና ለለበሱት ማሊያ የበለጠ እንዲያገለግሉ ማድረግ ቢችል፣ በተለይ ደግሞ ኮቢ ሜይኖን አሁን ካሪክ በሚጠቀምበት ልክ ቢጠቀም ማንቸስተር ዩናይትድ በመሃል ሜዳ በተወሰደበት ብልጫ ምክንያት ያጣቸውን ነጥቦች ባላጣ ነበር። ስለዚህ 2025/26ን አሞሪም አባክኖበታል ማንቸስተር ዩናይትድ ላይ የሚል አስተያየትን የሚሰጡ ሰዎች አሉ። ስለዚህ ማይክል ካሪክን አለማድነቅ፣ ማይክል ካሪክን አለማወደስ፣ ይበልና በዚሁ ቀጥል የሚል ነገርን አለማንሳት አይቻልም። አሞሪም ከተባረረ በኋላ በተደጋጋሚ የሚነሳ አንድ ሀሳብ አለ፣ የማንቸስተር ዩናይትድ ዲኤንኤ የሚል። የማንቸስተር ዩናይትድ ዲኤንኤ ማለት ምን ማለት ነው? የሰሞኑን ማንቸስተር ዩናይትድ እየሆኑ ከዚህም በላይ እየጠነከሩ መቀጠል ማለት ነው። ማንቸስተር ዩናይትድ መልኩ ሰሞኑን እንደምታዩት አይነት ነው። ከዚህ በፊት በተለይ ከፈርጉሰን ጡረታ መውጣት በኋላ ማንቸስተር ዩናይትድን ያያችሁ ሰዎች እና ማንቸስተር ዩናይትድን በዛ ብቻ የምታውቁ ሰዎች እንደማታውቁት ይሰማችሁ። የሰሞኑን አይነት ግን ደግሞ አሁንም ብዙ ማስተካከል፣ ብዙ መቀየር የሚገባቸው ነገሮች አሉ። ግን ያሁኑ በትክክለኛው መስመር ላይ እየሄደ ያለ ማንቸስተር ዩናይትድ ነው። ታዲያ በዚህ የማንቸስተር ዩናይትድ ዳግም ማማር ውስጥ ደግሞ ትልቅ አስተዋጽኦ ካላቸው ተጫዋቾች መካከል አንደኛው ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ እንዴት ተብሎ ሊገለጥ እንደሚችል፣ እንዴት ባለ መንገድ ሊቀመጥ እንደሚችል አላውቅም የእውነት ለመናገር። ነገር ግን ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ማግኘት የሚገባውን አገልግሎት፣ ማግኘት የሚገባውን ጥቅም በደንብ አድርጎ አግኝቷል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን የተቀላቀለው በውቡ ጊዜ አይደለም እንጂ ይሄኔ ከማንቸስተር ዩናይትድ ጋር በርካታ የፕሪሚየር ሊግ የተወሰኑ የቻምፒዮንስ ሊግ ዋንጫዎችን አሸንፎ በድል አድራጊነትም ጭምር ስሙ የሚነሳ ሊሆን ይችላል። አንዳንድ ተጫዋቾች አሉ ከማንቸስተር ዩናይትድ ጋር በነበራቸው ቆይታ 5 የፕሪሚየር ሊግ ዋንጫ፣ 2 የቻምፒዮንስ ሊግ ዋንጫን አሸንፈዋል የሚባሉ። የእውነት ለመናገር በማገልገል ከሆነ ከብሩኖ ፈርናንዴዝ በላይ ማንቸስተር ዩናይትድን አላገለገሉም። በማገልገል ከሆነ ከብሩኖ ፈርናንዴዝ በላይ ለማንቸስተር ዩናይትድ ዋጋ አልከፈሉም የምንላቸው የዋንጫ ቁጥራቸው ግን ከብሩኖ ፈርናንዴዝ በላይ የሆኑ የቀድሞ የማንቸስተር ዩናይትድ ተጫዋቾች አሉ። እነዚህ የማንቸስተር ዩናይትድ ተጫዋቾች እድለኞች ናቸው። ምክንያቱም በወርቃማው ጊዜ የማንቸስተር ዩናይትድ ተጫዋች የመሆን እድል አግኝተዋል። ይሄ ደግሞ በአስቸጋሪው በመፈተኛው ጊዜ ማንቸስተር ዩናይትድን ተቀላቀለ። ነገር ግን በዛ ጊዜም ቢሆን ያም ለኔ እያለው አንዱም ሌላውም ና ወደ እኔ እያለው ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ታማኝ ሆኖ በየውድድር ዓመቱ ብዙ ሳያጎድል ዘለቀ። ለዚህ ነው የብሩኖ ፈርናንዴዝን ውለታ ማንቸስተር ዩናይትድ እውነት መክፈል ይችላል ወይ? የማንቸስተር ዩናይትድ ደጋፊዎችስ ለዚህ ተጫዋች ምናልባት ይሄ የውድድር ዓመት የመጨረሻው ከሆነ ሊያደርጉለት የሚችሉት ሽኝት፣ ሊኖር የሚችለው አጠቃላይ የስንብት ሂደት ባለምን መልክ ይሆን? እንዴት ባለ መንገድ አድናቆታቸውን፣ አክብሮታቸውን ይገልጹለታል የሚለው የሁላችንም ጥያቄ የሆነው ለዛ ይመስለኛል። እውነት ለመናገር ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ካደረገው አንጻር የሆነ ትልቅ ክብርን የሆነ ትልቅ ውድድርን ከዩናይትድ ጋር ካሸነፈ በኋላ ቢሆን ስንብቱ ብዬ እመኛለሁ ነው በግል። ለማንኛውም ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ትልቅ ተጫዋች ነው። ትልቅ ዋጋ የከፈለ ተጫዋች ነው። ይህንን የማንቸስተር ዩናይትድ ታሪክ በተነሳ ቁጥር ገና ብዙ ትውልድ የሚያነሳው ይመስለኛል። ለማንኛውም ማንቸስተር ዩናይትድ በአሞሪም ስር ሲጫወትም የተሰጠው ሚና የተለየም ቢሆን በፕሪሚየር ሊጉ ምርጥ ከሚባሉት ሚድፊልደሮች መካከል አንዱ ሆኖ ካሪክ ከመጣ በኋላ ይበልጥ ይስማማዋል ወደ ተባለው ሚና ከቀየረውም በኋላ አሁንም ምርጡ አገልጋይ ውጤታማነቱ አድጎ የምናየው ብሩኖ ፈርናንዴዝ ማንቸስተር ዩናይትድን እያሳመረ ራሱም እያማረበት በውጤታማነት ቀጥሏል። ይሄ ተጫዋች እስካሁን ድረስ በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት 12 ለጎል የሚሆኑ ኳሶችን ሰጥቷል። 12 ለጎል የሚሆኑ ኳሶችን የሰጠው ግን አሁን በነ ማይክል ካሪክ በተሰጠው ሚና ውስጥ ሆኖ ብቻ አይደለም፣ በአሞሪም በተሰጠው ለምን ወደ ኋላ ሳበው በሚባለው ሚናም ጭምር ውስጥ ሆኖ አሲስት ያደርጋል። የግብ ዕድሎችን ይፈጥራል። ስሩ ቦሎች ላይ አንደኛ ነው። በብዙ ነገሮች አንደኛ ነው። የግብ ዕድል በመፍጠር በጣም ትልልቅ የሚባሉ የግብ ዕድሎችን በመፍጠር አሲስት በማድረግ አሲስቱ ደግሞ እንደገና ለሁለት ይከፈል ከተባለ ከቆመ ኳስ እንደገና ከክፍት የጨዋታ እንቅስቃሴ በሚፈጠር የግብ ዕድል በሚደረግ አሲስት ብሩኖ ፈርናንዴዝ አንደኛ ነው።
በቃ ምንም ሊገልጸው የሚችለው ነገር የለም። እንደውም አንዳንድ ሰዎች አሁን ምን ብለው ማንሳት ጀመሩ? በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ሞስት አሲስት ያለው ወይም ብዙ አሲስት ያለው እሱ ነው። ግን በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዓመት 20 አሲስት በማድረግ ሪከርዱ የተመዘገበው በቴሪ ዳንኤል ኦንሪ እና እሱ በ2003-2004 እንደዚሁም በኬቨን ደብሮይነ ነው በ2019-20 አሁን ማንቸስተር ዩናይትድ ገና 14 የፕሪሚየር ሊግ ጨዋታዎች አሉ። 14 ጨዋታ እየቀረ ብሩኖ ፈርናንዴዝ 12 ላይ ከደረሰ የሄነሪን ታሪክ የሄነሪን ክብር የኬቨን ደብሮይነን ታሪክና ክብር የማይጋራበት ምናልባትም አልፎ የማይሄድበት ምክንያት አይታየንም የሚል አስተያየት ሰጥተዋል። የማንቸስተር ዩናይትድ እና የካሪክ ጉዞ ሁልጊዜም እያሸነፉ መቀጠል ላይሆን ይችላል ይላል አንድ የእግር ኳስ ተንታኝ። ነገር ግን ማንቸስተር ዩናይትድ ቢያሸንፍም ባያሸንፍም እያሸነፈ ስለመቀጠሉ ዋስትና ለመስጠት ቢያስቸግረኝም ብሩኖ ፈርናንዴዝ ድንቅ ብቃቱን ማሳየቱን እንደሚቀጥል ግን አፌን ሞልቼ መናገር እችላለሁ ይላል። ስለ ብሩኖ ፈርናንዴዝ ባለፉት 6 የውድድር ዓመታት በማንቸስተር ዩናይትድ ማሊያ ያየሁት ነገር ይህንን በልበ ሙሉነት እንድናገር አድርጎኛል ነው። የብሩኖ ፈርናንዴዝ ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ጋር ይበልጥ እያማረ ይበልጥ ውጤታማ የሆነ መጓዙን ቀጥሏል። ከብሩኖ ፈርናንዴዝ ጋር ማንቸስተር ዩናይትድ ይበልጥ ያምራል። ይህንን ተጫዋች ማንቸስተር ዩናይትድ ከዘንድሮ የውድድር ዓመት በኋላ የማይጠቀመው ከሆነ የሚለያዩ ከሆነ ለማንቸስተር ዩናይትድ እሱን መተካት እጅግ በጣም አስቸጋሪ እጅግ በጣምም ከባድ ሊሆን ይችላል። ማንቸስተር ዩናይትድ የብሩኖ ፈርናንዴዝን ውለታ መክፈል ስለመቻሉ ማንም እርግጠኛ መሆን አይቻልም። ሲፈልግ አሲስት ያደርጋል፣ ሲፈልግ ወሳኝ ጎሎችን ያስቆጥራል። ማንቸስተር ዩናይትድ ገንዘብ የቸገረው በመሰለው ጊዜ ከፈለጋችሁ እኔን ሽጡኝና ገንዘብ አግኙ ይላል። ግን እኔ በመቆየት ደግሞ ከሆነ ይበልጥ የምትጠቀሙት አብሬያችሁ ልቆይ፣ ችግር የለውም፣ ብቻ እናንተ ወስኑ፣ ውሳኔያችሁን ንገሩኝ የሚል የዚህ ዘመን የማይመስል ክብር ነው ለማንቸስተር ዩናይትድ ያለው ብሩኖ ፈርናንዴዝ። ይሄንን ውለታ ይሄንን በማድረግ ይከፈላል ብሎ የሚያስብ ካለ ይንገረኝና ላዳምጥ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ በሌሎች አዳዲስ መረጃዎች ዳግም ወደ እናንተ እንመጣለን። አሁንም በያላችሁበት ሰላም ለእናንተ ይሁን። ይህንን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱንም ተጫኑ፣ ሊንኩን ለሌሎች ማጋራትም አትርሱ እንላለን። ኢትዮጵያ ለዘለዓለም ትኖር።